በሩቅ ሆኖ ቁም አለኝ። ዞር ብዬ ሳየው የማላቀው ሰው ነው ይላሉ ዋቆ ዕለቱን ሲያስታውሱ። ይህ ሰውዬ በበጎ እንደማይፈልገኝ ወዲያውኑ አካሄዱን አይቼ ተረዳው የሚሉት የጤና ባለሙያው ፈጠን እያልኩ ወደ መናኸሪያው መግባታቸውን ለቢቢሲ ተናግረዋል። ሀሳባቸው መናኸሪያ ውስጥ ከገቡ የጸጥታ አስከባሪዎች ይኖራሉ የሚል ነበር። እንዳሰቡት ግን ከለላ አሊያም የሚያስጥል አላገኙም። ወደ መናኸሪያው ገብቼ ወደ 50 ሜትር እንደተጓዝኩ ደረሰብኝ። ሞባይሌን አምጣ አለኝ። የትኛው ሞባይል ስል የወሰድክብኝን ሞባይል አምጣ አለኝ ሲሉ በሌብነት መወንጀላቸውን ይገልጻሉ። የግለሰቡን ሞባይል አለመውሰዳቸውን ቢናገሩም አልታመኑም። ግለሰቡ ሊያምናቸውና ሊያዳምጣቸው እንዳልቻለ የሚያስረዱት ዋቆ ቦክስ ነው የጀመረው ይላሉ። ደጋግሞ መታኝ የነበሩ የተሽከርካሪ ረዳቶች፣ መናኸሪያ ውስጥም የነበሩ ሰዎች በቃ ግር